መድፈኞቹ ለሰዓታት የተወሰደባቸውን መሪነት መልሰው ተረክበዋል። በምሽቱ ጨዋታ አርሰናሎች በመጀመሪያው አጋማሽ ፍጹም የበላይነትን ቢወስዱም ማስቆጠር የቻሉት ግን አንድ ጎል ብቻ ነበር። በሁለተኛው አጋማሽ ተቀዛቅዘው የታዩት አርሰናሎች ጆርጂኖ ሩተር ራሱ ላይ ባስቆጠረ ግብ 2-0 መምራት ሲጀምሩ ጨዋታው ያበቃለት ይመስል ነበር። ነገር ግን ብራይተኖች በዲዮጎ ጎሜዝ አማካኝነት ባስቆጠሩ ግብ ወደ ጨዋታው መመለስ ችለዋል። ብራይተኖች ከዛም በኋላ አደገኛ ሙከራ ሞክረው ዳቪድ ራያ አወጣው እንጂ አቻ ለመሆን ተቃርበው ነበር። ነገር ግን አርሰናሎች በዚህ ደረጃ መፈተናቸው ለመድፈኞቹ አሳሳቢ ጉዳይ ሆኗል። የማጋሌሽ መመለስ ለአርሰናሎች ጥሩ ዜና ቢሆንም የካላፊዮሪ መጎዳት ግን ያልተጠበቀ ዜና ነበር። የጨዋታው አጠቃላይ እንቅስቃሴ ምን ይመስል ነበር? የካላፊዮሪ ጉዳትስ ምንድን ነው? መድፈኞቹ ሁለተኛ ጎል ካስቆጠሩ በኋላ ያፈገፈጉት ለምንድን ነው? አርሰናሎችስ በመጀመሪያው አጋማሽ ጥሩ ሆነው ሳለ ጨዋታውን መግደል ያቃታቸው ለምንድን ነው? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ቻናላችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ስትጀምሩ ደግሞ የዩቲዩብ አልጎሪዝም ፕሮግራሙን ለብዙዎች እንዲያደርሰው ፕሮግራሙን ላይክ በማድረግ መጀመራችሁን አስታውሱ። ዩቲዩብ ፕሮግራሙን ለብዙ የእግር ኳስ ተመልካቾችና ለአዳዲስ ሰብስክራይበሮች ለማድረስ የእናንተን በብዛት ላይክ ማድረግ ይፈልጋል። ስለዚህ ሁላችሁም ፕሮግራሙን ላይክ በማድረግ ጀምሩት። ለእናንተ የ3 ሰከንድ ስራ ነው። ፕሮግራም ቢያንስ በትንሹ 400 ላይክ እንዲኖረው እንፈልጋለን። እናም ሁላችሁም ፕሮግራሙን ላይክ ማድረጋችሁን አትርሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ከእናንተ ጋር ተገናኝተናል። የእንግሊዝ ፕሪሚየር ሊግ የአርሰናልና የብራይተንን ጨዋታ የምንመለከት ይሆናል። ይህ ጨዋታ እንግዲህ ለመድፈኞቹ እጅግ በጣም ወሳኝ የሚባል የጨዋታ መርሃ ግብር ነበር። ከጥቂት ሰዓታት በፊት ማለትም በምሳ ሰዓት ማንቸስተር ሲቲ ወደ ሲቲ ግራውንድ አቅንቶ ወሳኝ የሆነውን ጨዋታ ኖቲንግሃም ፎረስትን 2 ጎሎችን በማስቆጠር ያንን ጨዋታ አሸንፎ ወጥቷል። እናም ማንቸስተር ሲቲ ለጥቂት ሰዓታት በድጋሚ ልክ እንደባለፈው ሳምንት ሁሉ ወደ መሪነት የመጣበት ውጤትን ስላስመዘገበ አርሰናሎች ፈልገውትም ይሁን ሳይፈልጉት የማንቸስተር ሲቲን መሪነት ማሸነፍ ሰምተው ነው ወደ ሜዳ የገቡት። ስለዚህ መልሰው መሪነታቸውን ለማግኘትና መሪነታቸውን ለመረከብ የግድ ይሄ ጨዋታ ያስፈልጋቸው ነበርና በዚህ ጨዋታ ላይ ማሸነፍ ለመድፈኞቹ የውዴታ ግዴታም ጭምር ነበር። በዚህ ጨዋታ ላይ እንግዲህ ዛሬ በአርሰናል በኩል ዩሪየን ቲምበር አልነበረም። ስለዚህ በዩሪየን ቲምበር ቦታ ላይ ማን ሊጫወት ይችላል የሚለው ጉዳይ ነበረ አጠያያቂ የነበረው። በባለፈው የሳምንቱ አጋማሽ እንደተመለከትነው የቡድኑ ግብ ጠባቂ ኬፓ ነበረ። በካራባኦ ካፕ ዳቪድ ራያ ረፍት ተሰጥቶት ነበር። ራያ በዚህ ጨዋታ ላይ በቋሚነት ጀምሯል። ታዲያ በዚህ ቦታ ላይ በቲምበር ቦታ ላይ ማለት ነው እንግዲህ አርቴታ ሊያጫውት የቻለው የመሃል ሜዳውን የአርሰናል የልብ ምት ተጫዋች የሆነውን ዴክላን ራይስን በዚህ ቦታ ላይ አጫውቷል። እንዲሁ ደግሞ ዊሊያም ሳሊባና ፒየሮ ሂንካፔም በአርሰናል በዚህ ቦታ ላይ የተሰለፉ ተጫዋቾች ናቸው። በተከላካይ መስመር ላይ ሪካርዶ ካላፊዮሪ በአርሰናል በኩል በግራው መስመር ላይ የተሰለፈ ተጫዋች ነበር። የሌፍት ባክ ወይም የግራ ተመላላሽ ሆኖ የተሰለፈ ተጫዋች ነበር። ነገር ግን ተጫዋቹ አሰላለፍ ውስጥ ከገባ በኋላ በሚያሟሙቅበት ጊዜ ባጋጠመው ጉዳት ምክንያት ወዲያውኑ እንግዲህ አርሰናል ይህንን ነገር ማሻሻ በማድረግ ሉዊስ ስኬሊን በዚህ ቦታ ላይ እንዲሰለፍ አድርጎታል ማለት ነው። መሃል ሜዳ ላይ የዴክላን ራይስን አለመኖር ተከትሎ ሜሪኖ በዛ ቦታ ላይ ተሰልፏል። ማርቲን ኦደጋርድና እንዲሁ ደግሞ ከሱ አጠገብ ወይም ከሱ ጀርባ ማርቲን ዙብሜንዲ የተሰለፉ ተጫዋቾች ሆነዋል። ከፊት ለፊት መስመር ላይ ያው እንደተጠበቀው ነው። ትላንትና በነበረኝ የጨዋታ ቅድመ ዳሰሳ ላይ እንደተናገርኩት ሊያንድሮ ትሮሳርድ በቋሚነት ይጀምራል ብያችሁ ነበር። እንዳልኩትም ነው የሆነው። ትሮሳርድ በቋሚነት ጀምሯል። እንዲሁ ደግሞ ቡካዮ ሳካ እና ቪክተር ዮኬሬስ በቋሚነት ጀምሯል። ሁለቱ ተጫዋቾች ሊያንድሮ ትሮሳርድ እና ቪክተር ዮኬሬስ ለብራይተን የመጫወት ታሪክ ነበራቸውና ዛሬ በተቃራኒ መለያ ነው ክለባቸውን የገጠሙት ማለት ነው፣ የቀድሞ ክለባቸውን። አርሰናል እንግዲህ በዚህ አሰላለፍ ነው ወደ ሜዳ የገባው። ብራይተኖች ግን
በ3-5-2 አሰላለፍ ነው ወደ ሜዳ የገቡት። ያ ማለት በጣም ጠንካራ የሆኑ ዊንግ ባኮችን ይጠቀማሉ። ብራይተን ኳስ በሚያጣበት ጊዜ ወደ ኋላ እየተመለሱ የሚጫወቱ 2 ዊንግ ባኮች አሰልፈዋል። እንዲሁ ደግሞ ብራይተን በሚያጠቃበት ጊዜ ያ ማጥቃት ወደፊት ተጫዋቾችን ወጥተው እንዲጫወቱ እድል የሚሰጣቸው ይሆናል። አንዳንድ ጊዜ ይህ አሰላለፍ ወደ 3-6-1 ሊቀየር ይችላል እና የአማካይ መስመር ላይ ያሉ ተጫዋቾቻቸውን በዛ በማድረግ የአማካይ መስመር ተጫዋቾቹን ጥቅጥቅ አድርገው በማሰለፍ ነው በዚህ ጨዋታ ላይ ብራይተኖች ይህንን አሰላለፍ ይዘው ወደ ሜዳ ሲገቡ በዋነኝነት በተለይም ቅድም እንዳልኩት የዊንግ ባኮቹን ሚና በደንብ የለየ ቡድንና ኳሱን ግን በሚነጠቁበት ወይም ደግሞ ኳስ ከነሱ ጋር በማትሆንበት ጊዜ እንደዚህ አይነት አማራጮችን ለመጠቀም አስበው ነው አሰልጣኝ ፋቢያን ሃርዝለር ይህንን የጨዋታ አሰላለፍ ወይም ደግሞ የተጫዋቾች ምርጫ የመረጡት ማለት ነው። ሁለቱ በመስመር ላይ የሚጫወቱት ካዲዮግሉና ማክሲም ዲኪፐር ጎል ማስቆጠር ይችላሉ፣ አሲስት ማድረግ ይችላሉ፣ በመስመሮች በኩል ይሮጣሉ፣ እንዲሁ ደግሞ በመከላከሉም ረገድ ጥሩ እንቅስቃሴን ማድረግ የሚችሉ ተጫዋቾች ናቸው። አሰላለፋቸው ላይ እነዚህን ተጫዋቾች ተጠቅመው ነበር ማለት ነው። በአርሰናል በኩል ማጋሌሽ ወደ አሰላለፍ የተመለሰበት ነው እና ለአርሰናሎች በጣም ጥሩ ዜና የዚህ ተጫዋች ከጉዳት አገግሞ ወደ ሜዳ የመመለስን ነገር ነው የተመለከትነው። ጨዋታው ላይ በአርቴታ በኩል ስህተት የሆኑ ነገሮችን አይተናል። በአርሰናል በኩል መስተካከል የነበረባቸውንም ነገሮች ተመልክተናል። ለምሳሌ አርሰናል በመጀመሪያው አጋማሽ በተለይም በመጀመሪያዎቹ ጥቂት ደቂቃዎች እጅግ በጣም የሚያስገርሙ እንቅስቃሴዎችን ሲያሳዩ ነበር። በመጀመሪያው 10 እና 15 ደቂቃ እንኳን ቡካዮ ሳካ በጣም ጥሩ የሚባሉ 2 ሙከራዎችን ሲሞክር ተመልክተናል። እንግዲህ ምን ያክል በጣም የአርሰናል ተጫዋቾች በመጀመሪያው አጋማሽ ከማጥቃቱ ጋር ስል መሆን አቃታቸው እንጂ የሚያደርጓቸው ሙከራዎች በጣም ጥሩ እንደነበሩ እንዲሁም ደግሞ ተጋጣሚያቸውን ለማስከፈትና ተጋጣሚያቸውን በዛ ልክ በጣም ፈትነው ጎሎችን ለማስቆጠር ሙከራ ያደረጉባቸውን ደቂቃዎችን ነው ስንመለከት የነበረው። ግን ያገኟቸውን እድሎች በመጀመሪያዎቹ 10 እና 15 ደቂቃዎች ሊጠቀሙባቸው አልቻሉም። ብራይተኖች በእነዚህ ደቂቃዎች ፍጹም ማለት በሚቻል ሁኔታ ወደ ራሳቸው ግብ አፈግፍገው እየተከላከሉ ሲጫወቱ ነበር በደንብ የተመለከት ነው። በኋላ እንግዲህ በመጀመሪያው አጋማሽ በ14ኛው ደቂቃ ላይ ነው በጣም ባስገራሚ ሁኔታ አርሰናሎች ጎል ማስቆጠር የቻሉት። ብራይተኖች በቢውልዳፕ ጨዋታውን ለማስጀመር ሞክረው ነበረ። ከግብ ጠባቂው ቫርብሩገን ጀምረው ኳሱን በቢውልዳፕ መስርተው ለመውጣት ሞከሩ። ነገር ግን በጣም ግልጽ ክፍተት ይታይባቸው ነበር። ኳሱን ዲስፖሰስ አደረጉ አርሰናሎች። የዴክላን ራይስን አሲስት አለማድነቅ አይቻልም። በጣም ቆንጆ ኳስ ነው ዴክላን ራይስ አሲስት ያደረገው። በቀኙ መስመር ላይ ቡካዮ ሳካ ፍሪ ሆኖ ለቆመው ከሳጥን ውጪ በጣም ጥሩ ቦታ ላይ ቆሞ ለነበረው ማርቲን ኦደጋርድ ነው ኳሱን ያቀበለው። ማርቲን ኦደጋርድም የአርሰናል አምበል በጣም ቆንጆ በሆነ ሁኔታ ኳሱን ከሳጥን ውጪ አክርሮ በመምታት ይህንን ጎል ማስቆጠር ችሏል። ምናልባት የአርሰናል ደጋፊዎች ይህንን ጎል ከተመለከቱ በኋላ የዛሬን አያድርገውና ብለው የኦደጋርድን የቀድሞ ጎሎች የሚያስታውሱ ይመስለኛል። ምክንያቱም በጣም ትሬድማርክ የሚባሉ ጎሎች ናቸው እንደዚህ አይነት ጎሎች በኦደጋርድ በኩል። በ2022-23 ኦደጋርድ 15 ጎሎችን አስቆጥሯል በእንግሊዝ ፕሪሚየር ሊግ ላይ ብቻ። ይሄ የአውሮፓ ሊጉን የሌሎች ጎሎችን ሳንጨምር በእንግሊዝ ፕሪሚየር ሊግ እነዚህን ያክል ጎሎች ያስቆጠረ ተጫዋች ነውና 15 ጎሎችን ሲያስቆጥር የሚገርማችሁ አንድም የፍጹም ቅጣት ምት ጎል አላስቆጠረም። በእርግጥ ስለ ኦደጋርድ እናወራለን በኋላ ላይ። ግን ሁልጊዜ ኦደጋርድ ከሳጥን ውጪ እየመታ የሚያስቆጠራቸው ጎሎች አሉ። ለዚህ ማሳያው ቶተንሃም ላይ የዛን ሲዝን ያስቆጠረውን ጎል እናስታውሳለን። ሌሎች ተጋጣሚዎች ላይ እንደዚህ አይነት ጎሎችን ያስቆጥራል። ኦደጋርድ ከሆነ ጊዜ በኋላ በአቋም መውረድም በጉዳት ምክንያትም ይህንን ፐርፎርማንሱን ሳንመለከት ቀረን እንጂ በጣም የሚገርም ሹቶችን እየመታ የሚያስቆጥር ተጫዋች ነውና በተለይ ለኦደጋርድ እንደዚህ አይነት ፍሪ ስፔሶችን መስጠት፣ እንደዚህ አይነት ግልጽ የሆኑ የጎል ማግባት እድሎችን መስጠት ተጫዋቹ በቀላሉ ጎሎችን እንዲያስቆጥር እድል መክፈትም ጭምር ይሆናልና እጅግ በጣም በሚያስገርም ሁኔታ ነው ኳሱን ቡካዮ ሳካ ያቀበለው። ያንን ኳስ ወደ ግብነት የቀየረበት ሁኔታም የኦደጋርድ እጅግ በጣም የተለየ ነበር። ከዚህ ጎል መቆጠርም በኋላ በአርሰናሎች በኩል ፍጹም የበላይነትን ተመልክተናል። ሙሉ ለሙሉ ጨዋታውን ዶሚኔት አድርገውታል። በኳስ ቁጥጥር ረገድ እንዲሁ ደግሞ ወደፊት እየሄዱ በማጥቃት እንዲሁ የተለያዩ እንቅስቃሴዎችንም በማድረግ አርሰናል የተሻለ ቡድን ነበር። 30 ደቂቃ፣ 35 ደቂቃ፣ 40 ደቂቃ፣ 45 ደቂቃ በሙሉ የተመለከትናቸው እንቅስቃሴዎች ብራይተን አንድ ሙከራ
ሳይሞክር ነው የመጀመሪያው አጋማሽ የተጠናቀቀው። ቅድም እንደነገርኳችሁ የመጀመሪያዎቹ 10 እና 15 ደቂቃዎች ላይ የቡካዮ ሳካ ሙከራዎች፣ የቪክተር ዮኬሬስ ሙከራ አርሰናሎች እነዚህን ሁሉ ወደ ግብነት መቀየር አልቻሉ እና እንደውም ከባልደረባዬ ቢኒያም ጋር በቅድሞ የቀጥታ ስርጭት ፕሮግራማችን ላይ ስናነሳው ነበርና ብራይተን 0 ኦን ታርጌት 0 ኦፍ ታርጌት 0 ኤክስፔክትድ ጎል በሁሉም ነገር በማጥቃቱ ረገድ ፍጹም ደካማውን ብራይተን ነው በመጀመሪያው አጋማሽ የተመለከትነው። እንግዲህ ልብ ብላችሁ ምን ያክል ቡድኑ በዚህ ረገድ ለማጥቃት በጣም ተቸግረው እንደነበር። አርሰናል ግን 15 ሙከራዎችን ሞክሮ ከ15ቱ 5ቱ ኢላማውን የጠበቀ ሙከራ ነበርና እነዚህን ሙከራዎች ወደ ግብነት መቀየር አለመቻላቸው በኋላ ላይ ለምናነሳው አርሰናል ዋጋ ለከፈለበት ነገር ምክንያት የሆኑ ጉዳዮች ሆነዋል ማለት ነው። ታዲያ ሁለተኛው አጋማሽ ላይ ምን ተፈጠረ ወይም ደግሞ ሁለተኛው አጋማሽ ላይ ምን ታየ የሚለውን ስናይ አሰልጣኙ ልክ ከረፍት እንደተመለሱ የተጫዋች ቅያሬዎችን ያደረጉት ግሪውዳና ዴኪውፐርን ቀይሮ አስወጡና ጋምቢያውን ተጫዋች ዣንኩባ ሚንቴና ዌፈርን ወደ ሜዳ ቀይረው አስገብተዋል። ከዛ ብራይተን በ49ኛው ደቂቃ የመጀመሪያውን ሙከራቸውን አድርገዋል። እንግዲህ አንድ ሙከራ ለመሞከር 49 ደቂቃ የፈጀበት ቡድን ነው እያልን ነው ብራይተን። እሱም ሙከራው ያን ያህል እንደው ግብ ጠባቂው ስለያዘው ኦን ታርጌት ተብሎ ተመዘገበ እንጂ ያን ያህል አርሰናሎችን የሚያስጨንቅ አልነበረም። 52ኛው ደቂቃ ላይ ዴክላን ራይስ የማዕዘን ምት አሻማ፣ ጆርጂኖ ሩተር በራሱ መረብ ላይ ሁለተኛውን ጎል አስቆጠረ። አርሰናል የጎል ማስቆጠሪያ መንገዱ ብዙ ነው። በፊት አርሰናል የቆሙ ኳሶችን ብቻ ነው የሚጠቀመው ሲባል ነበር። አሁን ደግሞ የቆሙ ኳሶችን ብቻም አይደለም፣ በሴት ፒስ በሚገኙ ኳሶች እንደዚህ አይነት ተጋጣሚዎች ራሳቸው ላይ ጎል እንዲያስቆጥሩ አርሰናል እያደረገ ነው። የወልቭሱን ጨዋታ ተመልክተናል። ሁለቱም ጎሎች የተቆጠሩት በኦን ጎል ነው። ባለፈው የክሪስታል ፓላሱ ጨዋታ ላይ ላክሮዋ ራሱ መረብ ላይ ነው ጎል ያስቆጠረው። አሁንም በተመሳሳይ ያን ነገር እያየን ነው እና የሚገርመው የአርሰናል ተጫዋቾች የማዕዘን ምት የቆመ ኳስ ሲያሻሙ መፍራት ያለባችሁ የአርሰናል ተጫዋቾችን ብቻ አይደለም፣ ራሳቸው የተጋጣሚ ቡድን ተጫዋቾች ራሳቸው ላይ ጎል ሊያስቆጥሩ ወይም ኦን ጎል ሊያስመዘግቡ ይችላሉና በጣም ይቅርታ በአርሰናሎች በኩል እንዲህ አይነት ነገሮችን ትሬንዶችን እየተመለከትን እንገኛለን። በኋላ ዮኬሬስ ከኦዴጋር ጥሩ ኳስ ተጥሎለት ነበር፣ ሳይጠቀምበት ቀረ። የቡካዮ ሳካ ሙከራ ተመልክተናል። እነዚህ ሁኔታዎች አየንና 64ኛው ደቂቃ ላይ ከግራ መስመር የተሻገረ ኳስ በጣም በሚገርም ሁኔታ አንግል ገጨባቸው። ዳቪድ ራያም ሊቆጣጠረው አልቻለም ያንን ኳስ። በኋላ ላይ አንግል የመለሰውን ኳስ ዲዮጎ ጎሜዝ አስቆጠረ። ይሄ ጎል ሲቆጠር እንግዲህ 70ኛው ደቂቃ ሊደርስ ጥቂት ደቂቃዎች በቀሩበት ሰዓት ላይ ነው ብራይተኖች ይህንን ጎል ማስቆጠር የቻሉት። አርሰናል እንግዲህ ተመልከቱ፣ በመጀመሪያው አጋማሽ በጣም ብዙ ኳስ አባክኗል ብለናል። በጣም ብዙ ወደ ጎልነት መቀየር የነበረባቸውን ኳሶች አርሰናሎች መቀየር አልቻሉም ብለናል። ከዛ ግን አርሰናል ራሱ የመጀመሪያው አጋማሽ ላይ ጨዋታውን መግደል እያለበት የበላይነት በወሰደበት ጊዜ በእኛም ሀገር እኮ የሚባል አባባል አለ አይደለ? ብረትን መቀጥቀጥ እንደጋለ ነው ይባላል። አርሰናልም ጎል ማስቆጠር የነበረበት እንደዛው የበላይነት እንደወሰደ ነበር። 64ኛው ደቂቃ ላይ ጎል ተቆጠረበት። አርቴታ የተጫዋች ቅያሬዎችን አደረገ። ሁለቱን ጋቢዎች ወደ ሜዳ አስገባ። ቢግ ጋቢ ትልቁ ጋብሪኤል ማጋሌሽ እና ጋቢ ናይን ጋብሪኤል ሱስ ተቀይረው ወደ ሜዳ ገቡ። ስኬሊና ዩኬሬስን አርቴታ ቀይሮ አስወጣ። በእነሱ በኩል ዳኒ ዌልቤክ የቀድሞ ክለቡን ለመግጠም ወደ ሜዳ ገብቷል። 76ኛው ደቂቃ ላይ እጅግ በጣም የሚያስገርመውን የጋምቢያውን ተጫዋች የያንኩባህ ሚንቴን ሙከራ ዳቪድ ራያ ወጣው። ምናልባት የአርሰናል ደጋፊዎች ዳቪድ ራያ እጁ ይባረክ የሚሉ ይመስለኛል እንጂ ራያ ያንን ኳስ ባይመልሰው ኖሮ ቀጥታ ጎል የሚሆን ኳስ ነበር። ኢቭን ለሁሉም ግብ ጠባቂዎች ይህን መመለስ የሚቻል አይመስለኝም። በጣም ከባድ ኳስ ነው። ከርላ አድርጎ ነው ፋር ፖስት ላይ ነው ኳሱን የጠቀለለው እና ያንን ኳስ እንደምንም ራያ መለሰው። ምናልባት የጨዋታው ምርጡ ሴቭ አርሰናልን 3 ነጥብ እንዲያገኝ ያደረገ ሴቭ ያኛው ሴቭ ነው። ከዛ ደግሞ የማዘምቱ ሲሻማ እንደገና ዌፈር በግንባር ገጭቶ ኳስ መልሶ እንደነበር አይተናል። የሚገርመው ከ66ኛው ደቂቃ እስከ 76ኛው ደቂቃ በነበሩ 10 ደቂቃዎች ብራይተን 79% ኳስ ተቆጣጥሮ ነበር። አርሰናል 21% ብቻ ነው ኳስ የተቆጣጠረው። ለምንድን ነው አርሰናል እንደዚህ ጎል ካስቆጠረ በኋላ
አፈግፍጎ የሚጫወተው? በጣም ለመረዳት የሚከብድ ነገር ነው። ይሄን እንዲህ ነው ብሎ ለማብራራት ራሱ ይቸግራል። ማርቲኔሊ ገባ። ሊያንድሮ ትሮሳርድ ተዳክሞ ነበር ሁለተኛው አጋማሽ ላይ። ሳካ በጣም ተዳክሞ ነበረ። ኢቭን ሳካ ራሱ ለምን እንዳልተቀየረ እኔ ማዱኬ ቤንች ላይ ነበረ። ማዱኬ ለምን መቀየር እንዳልፈለገ አርቴታ ልረዳው አልቻልኩም። ሳካ ከግራ መስመር ያሻማለትን ኳስ ማርቲኔሊ ያለቀለት ኳስ ነው ከበረኛው ፊት ለፊት ተገናኝቶ ያመከነው። ራሱ ቡካዮ ሳካም 90ኛው ደቂቃ ላይ ከግብ ጠባቂው ፊት ለፊት ተገናኝቶ ነው ሉዊስ ደንክ ምቾት እንዳይሰማው አድርጎት ያንን ኳስ ሲወጣ እየተመለከተ። መድፈኞቹ በዚህ ሁኔታ ጨዋታውን አጠናቀዋል። ግን የአርሰናል ደጋፊዎች አሁንም ልክ እንደ ወልቭሱ ጨዋታ፣ አሁንም ልክ እንደ ክሪስታል ፓላሱ ጨዋታ በፍጹም የሚደሰቱበት ጨዋታ አይደለም። በቃ አሸነፍን፣ እንኳንም አሸነፍን፣ 3 ነጥብ ይዘን ወጣን። ነገር ግን ሌላው ነገር ተከርኖ ይብሳል። የወልቭሱ ጨዋታ ላይ እንደዚህ፣ የአስቶን ቪላው ጨዋታ፣ የክሪስታል ፓላሱ ጨዋታ፣ የብሬንትፎርዱ ጨዋታ እንደውም የብሬንትፎርዱ ይሻል ነበር በአንጻራዊነት። አሁን ደግሞ ሌላ አይነት ነገሮችን እየተመለከተ እንገኛለን እና ይሄ ነገር እስከ መቼ ነው የሚቀጥለው የሚለው ነገር በጣም ለአርሰናል ደጋፊዎች የሚያስጨንቅ የሚያሳስብ ጉዳይ ነው። ምክንያቱም እኔ ብራይተን ስለሆነ ነው። ብራይተን ዘንድሮ በጣም ተቸግሯል። ለ5 ተከታታይ ጨዋታዎች ማሸነፍ ያልቻለ ቡድን ነው። ያ በመሆኑ ምክንያት ነው እንጂ ሌላ ጠንከር ያለ ተጋጣሚ ቢሆን ኖሮ አርሰናልን የገጠመው በነዛ 10-20 የመጨረሻ ደቂቃዎች አርሰናልን በጣም ነበር የሚያስጨንቀው። የዳቪድ ራያ ሴቭ እንዴት ያለ ነው የሚለውን መመልከት አለብን። የአርሰናል ደጋፊዎች ጭንቀት ውስጥ ሆኖ ነበረ ያ ኳስ በተሞከረበት ሰዓት ላይ እና የሆኑ ጨዋታዎችን እኮ ስናይ ነበር አይደል? አርሰናል ከሰንደርላንድ፣ አርሰናል ከአስቶን ቪላ፣ ከኤቨርተን፣ ከቼልሲ፣ ከወልቭስ የተደረጉ ጨዋታዎችን ስናይ ነበር። በቃ የሆኑ ሞመንቶች አሉ የአርሰናል ደጋፊዎች ጭንቀት ውስጥ የሚገቡበት። አሁን አርሰናል በራሱ እጅ ነው ራሱን ለጭንቀት የሚዳርገው። ራሱ ጨዋታውን መጨረስ እየቻለ ጨዋታውን ገሎ መውጣት እየቻለ ተጋጣሚውን ናና አጥቃኝ ጎል አስቆጥርብኝ ይላል። ኦኬ አርሰናል እሺ አያጠቃም፣ ኳሱን በደንብ ወደፊት እየወጣ ላይ ይጫወት ይችላል። ግን ለምን ኳሱን ራሱ አይዝም? ለምን ኳሱን ራሱ አይደብቅም? አሁን ዛሬ ያደረጉት እሱን ነው። የሆነ ደቂቃ ላይ ለ1 ለ5 ለ4 ደቂቃም ቢሆን ያንን ነገር አድርገውታል። በቃ ኳሱን በራሳቸው ሜዳ ላይ ከተቀባበሉ ኳሱን ለመደበቅ ሞክረዋል። አርሰናል ጎል ካስቆጠረ በኋላ ለምንድን ነው የሚያፈገፍገው? የተጫዋቾች መዳከም ነው? አቅም ማጣት ነው? መዛል ነው? ምንድን ነው ምክንያቱ? የአርሰናል ተጫዋቾች ጎል ካስቆጠሩ በኋላ ምክንያቱም የአስቶን ቪላውም ጨዋታ ላይ አርሰናል ጎል ካስቆጠረና አቻ ከሆነ በኋላ እንደገና ሁለተኛ ጎል ለማስቆጠር ይጫወታል ተብሎ ሲጠበቅ ጭራሽ አርሰናል ከጎሉ በኋላ አፈገፈገ። ቪላ ደግሞ እንደዚህ ስታፈገፍጉለት ምን ሊያደርግ እንደሚችል ይታወቃል እና ለአርሰናል አጻፋዊ ምላሹን ሰጥቷል። እና ዳቪድ ራያ እቺን የመለሳት ኳስ ምናልባትም ደግሞ በአመት ውስጥ እስካሁን ድረስ ካከናወናቸውና ከዚህ በኋላም ከሚያደርጋቸው ምርጥ ሴቮች እንዳንዷ መቆጠር ትችላለች። ይሄ 76ኛው ደቂቃ ላይ ያወጣው ኳስ በጣም ለግብነት የተቃረበ ነበር። ምናልባት ይሄ ጎል ቢቆጠር እኔ ከዛ በኋላ አርሰናል ሶስተኛ ጎል አስቆጥሮ ጨዋታውን አያሸንፍ አላውቅም። በጣም ያጠራጥራል። ምክንያቱም አርሰናሎች ክሊኒካል አልነበሩም በሚያገኟቸው እድሎች፣ በሚፈጥሯቸው እድሎች አንጻር፣ በሌሎች ነገሮች ስታዩት አርሰናል ከዛ በኋላ ጎል ያስቆጥር አያስቆጥርም እርግጠኛ ሆኖ መናገር አይቻልም። ቅድም እንዳልኩት የአርቴታ ውሳኔ ትክክለኛ ነበር ብዬ አላምንም። ቡካዮ ሳካ እኔ ከ65ኛው ደቂቃ በኋላ ሜዳ ውስጥ መቆየት አልነበረበትም። በጣም ተዳክሟል። በቃ ጨርቅ እስከሚሆን ነው የተጫወተው ሜዳ ውስጥ እና ለምን ማዱኬ ጥሩ ተጫዋች ነው፣ ጥሩ ፊትነስ ላይ ያለ ተጫዋች ነው። ለምን እስከዛ ሰዓት ድረስ ተጫዋቹን ማዘግየት እንደፈለገው ወይም ሙሉ 90 ደቂቃ ቡካዮ ሳካን ለማጫወት እንዳልፈለገ አልገባኝም። ይታይ ነበር እኮ ለኛ ለምንመለከተው ሰዎች ለደጋፊዎችም ይታያል ቡካዮ ሳካ እንደደከመው። ለዛ ነው መጨረሻ ላይ 93ኛው ደቂቃ ላይ ከግብ ጠባቂ ፊት ለፊት ተገናኝቶ በቃ ፍጥነት መጨመር አልቻለም። ከኋላ መጥቶ ሉዊስ ደንክ በቃ ምቾት እንዳይሰማው አደረገውና ኳሱን ብሎ ካረገበት ወጣ ማለት ነው። እና እንዲህ አይነት ነገሮች እጅግ በጣም ጥንቃቄ ሊደረግባቸው የሚገቡ ናቸው። የዳቪድ ራያን ያንን ኳስ እንደውም እኛ እኮ ስንጠብቅ የነበረው አርሰናል ቶሎ ጎል አስቆጥሮ ወደ ጨዋታው ሞመንት
እንዳይመለሱ እነሱን በማድረግ ሁለተኛ ጎል ሲያስቆጥር እኔ ጨዋታውን ሳስተላልፍም ተናግሬያለሁ። በቃ አለቀ ጨዋታውን ያልኩት ሁለተኛው ጎል ሲቆጠር ከዚህ በኋላ ምንም አይፈጠርም፣ ብራይተኖች ምንም ሊያረጉ አይችሉም ስንል ነበር ላይቭ ፕሮግራም ላይ ከሰባችሁ። ግን የሆነው በተቃራኒ ነው። አርሰናል ማክሰኞ እሁድንና ሰኞን አርፎ ማክሰኞ ከአስቶን ቪላ ጋር ይጫወታል። ስለዚህ ከቪላ ጋር ከባድ ጨዋታ የሚያደርግ ቡድን ተጫዋቾቹን እንደውም ቶሎ ጨዋታውን ጨርሶ ማሳረፍ ነው ያለበት እንጂ እስከ 90 ምናምነኛው ደቂቃ ድረስ እስከ 95ኛው ደቂቃ ድረስ አንድን ጨዋታ ለማሸነፍ ተጫዋቾችን በዛ ድካም ውስጥ ይዞ መቀጠሉ እጅግ በጣም ከባድ ነገር ነውና ይሄ ለአርሰናል እኔ እንደ ጥሩ ነገር መወስዶ አይደለም። እኔ የሻምፒዮንነት ቡድን መገለጫው አንዱ ጥሩ ነገሩ ተቸግሮ ማሸነፍ፣ በቃ በጣም ብዙ አይነት ፈተና ባዩበትም ጨዋታ 3 ነጥብ ይዞ መውጣት አንዱ የሻምፒዮንነት ቡድን ወይም የዋንጫ አሸናፊ ቡድን መገለጫው ያ ነው። ተቸግሮም ማሸነፍ፣ ተቸግሮም 3 ነጥብ ይዞ መውጣት ያ ነው። ግን አርሰናል ደግሞ በራሱ እጅ ነው ችግርን የሚጠራው ወይ በራሱ እጅ ነው የሆኑ አይነት ክፍተቶችን ይዞ የሚመጣው ማለት ነው። እና ለእነዚህ ነገሮች በጣም ትክክለኛ መፍትሄ አርቴታ ሊያበጅ ይገባል። በተለይ ከሰሞኑ ያየናቸው የምንገኛቸው ነገሮች የፓላሱ ጨዋታ ላይ፣ የወልቭሱ ጨዋታ ላይ፣ የቪላው ጨዋታ ላይ የምናያቸው ነገሮች ትክክለኛ ምልክቶች ናቸው ብዬ አላስብም። የሆነ ተጫዋቾቹ ጋር የምናየው መዳከም እንዳለ እየተመለከትን ነው። 90 ደቂቃ አርሰናል ወጥ ሆኖ አይጨርስም። 45 ደቂቃ እያጠቃ ቢጫወት 45ቱን ደቂቃ ደግሞ እየተከላከለ ነው የሚጫወተው እና የአርቴታ ራሱ ያሰበበት የጌም ፕላን ነው ወይ እየተተገበረ ያለው? ለምን አርሰናል በጀመረበት አይጨርስም ብለን ካልን የአቅም ጉዳይ ነው። ምክንያቱም እነ ራይስ 90 ደቂቃ ሙሉ ቦክስ ቦክስ እየሮጡ የሚጫወቱ አማካዮች ባይደክማቸው ነበር የሚገርመኝ። እነ ሳሊባ ባይዳከሙ ነው የሚገርመኝ፣ እነ ኦደጋርድ፣ እነ ሳካ እና በጣም ይሄ ነገር ለቀጣዮቹ ጨዋታዎችም በደንብ ትኩረት ሊደረግበት የሚገባ ነገር እንደሆነ ማንሳት ያስፈልጋል። ሌላኛው የማርቲን ኦደጋርድ ጉዳይ ነው። የማርቲን ኦደጋርድ ጎል ማስቆጠርና ጥሩ መሆን ዛሬ ጥሩ ነበር። እንደው ጎል ስላስቆጠረ ብቻም አይደለም ጥሩ እንቅስቃሴ ነበር ያሳየው ኦደጋርድ። እኔ አንዳንድ ጊዜ እንደ ገለልተኛ ተመልካች ሆኜ ልክ ሚዲያ ላይ እንደሚሰራ ሰው ሆኜ የኦደጋርድን እንቅስቃሴ ስመለከተው ምናልባት የአርሰናል ደጋፊዎች ምን ሊሰማቸው ይችላል ወይ ምን ፊል ሊያደርጉ ይችላሉ የሚለውንም ነገር ሳስብ ኦደጋርድ በጣም ጥሩ ተጫዋች ነው። ዓለማችን ላይ አሁን አሉ ከተባሉ ምርጥ የአማካይ መስመር የኳስ አቀጣጣይ ፕሌይ ሜከር ከሆኑ ምርጥ ተጫዋቾች መካከል አንዱ ኦደጋርድ ነው። ይሄ ሁላችንንም የሚያስማማንና የሚያግባባን ጉዳይ ነው። ስለ ኦደጋርድ ምርጥነት ተጠራጥረን አናውቅም። ግን ኦደጋርድ የሆኑ ጨዋታዎች ላይ በተለይ ከባለፈው ዓመት ጉዳት አንስቶ ባለፈው ዓመት መስከረም ወይ ጥቅምት ወር ላይ ያጋጠመውን የቁርጭምጭሚት ጉዳት ከተመለከትም በኋላ ምናየው ኦደጋርድ ጥሩ ፎርም ላይ ያለውን ኦደጋርድ አለ። በአቋሙ በጣም የወረደ ኦደጋርድን ነው የምናየው። አንዳንዴ እንደውም መኖሩ ሁሉ እስከሚረሳ ድረስ ነው ሜዳ ላይ የምንመለከተው። እሱን የሚተካ ወይ የሚቀይር ተጫዋች ባለመኖሩ ምክንያት ነው አርቴታ በባለፈውም ዓመት እንዲያው ዝም ብሎ ሲያሰልፈው የነበረው እንጂ ኦደጋርድ በተለይ አምና የነበረው ፐርፎርማንስ ከጉዳቱ መልስ የተጠበቀውን ያክል ጥሩ አልነበረም። እኛ የምናውቀው ኦደጋርድ ከሳጥን ውጪ ልክ እንደ ዛሬው አይነት በቃ ጥሩ ስፔስ ጎል ማስቆጠር የሚችልበት ስፔስ ካገኘ ያንን እጅግ በጣም አደገኛ በሚባል ሹት ሞክሮ ወደ ጎልነት የሚቀይር ጣጣቸውን የጨረሱ ኳሶችን ለአጥቂ መስመር ተጫዋቾች የሚያደርስ ክፍተቶችን እየፈለገ ሰንጣቂ ኳሶችን ወይም ምስሩ ቦሎችን የሚሰጥ ሎንግ ቦሎችን የሚያቀብል የማዕዘን ምቶችን በአግባቡ የሚሰጥ እንዲህ አይነት ተጫዋች ነው ኦደጋርድ። በሎ ብሎክ ለሚጫወቱ ለሚመጡበት ተጋጣሚዎች እንደውም ለአርሰናል መፍትሄው የሆነ ሁሉ ተጫዋች ነው። ይሄን ነገር ነው የምናነሳው። ነገር ግን ከአምናው ጉዳት በኋላ ዘንድሮ ደግሞ እንደውም ፎርሙ መጣለት ባልን ጊዜ ተደጋግሞ ሲጎዳ ተመልክተናል። የተከሻ ጉዳትም ከአንዴም ሁለቴ አጋጥሞት ነበርና ከጉዳቶቹ በኋላ የምናውቀው ኦደጋርድ ግን ኳስ እግሩ ላይ የሚያዘገይ ውሳኔ ቶሎ መወሰን ባለበት ሰዓት ላይ ቶሎ የማይወስን እግሩ ላይ የሆኑ ሰከንዶች ኳስ የሚያዘገይ መስጠት ያለበትን ኳስ የማይሰጥ መሞከር ያለበትን ኳስ የማይሞክር እንደዚህ አይነት ኦደጋርድ ሆኖ ተመልክተናል። አሁን ደግሞ ወደ ጥሩ ፎርሙ መጥቶለታል። የዛሬው ጨዋታ ላይ የተመለከትነው ኦደጋርድ እሱን እኔ ኦደጋርድ የአንድ ዓመት አቋም መውረዱ አምና የነበረው የአቋም መውረድ አይ በቃ ኦደጋርድ ከዚህ በኋላ ጥሩ አማካይ አይደለም ብለን እንድናነሳ የሚያደርገን አይደለም።
በቃ የአንድ አመት ጉዳይ ነው። ተጫዋቾች አቋማቸው ሊጨምር ይችላል፣ አቋማቸው ሊቀንስ ይችላል፣ ሊወርድ ከፍ ሊል ዝቅ ሊል ይችላል። እሱም ያለ ነገር ነው። ያውም ደግሞ ከጉዳት ለመጣ ተጫዋች እንደዚህ አይነት ነገር የሚያጋጥም ነው። ብዙም መፍረድ አንችልም እንዲህ ነው ብለን። ግን አሁን ላይ ደግሞ እንደገና በፊት የምናውቀው ኦዴጋርድ መጥቷል ወይ ብለን እንድንጠይቅ የሚያደርገን ነው። በእርግጥ በሱ ቦታ ላይ ሌላ ተፎካካሪ ተጫዋችም አለ፣ ኤበሬቺ። የኤበሬቺ መኖር አንድም ኦዴጋርድን የሚያነቃ ነው፣ ሁለተኛም ደግሞ በሌሎች ጨዋታዎች ላይ በደንብ ስኳዱን ሮቴት እያደረገ ተጫዋቾቹን እንዲጠቀም በአስፈላጊ ሁኔታ ለተጫዋቾቹ እድል እንዲሰጥ የሚያደርግ ይሆናል። ስለዚህ የኤዜ መኖር ለኦዴጋርድም ከሱ ጀርባ ተፎካካሪ እንዳለበት እንዲያስብ ስለሚያደርግ በጥሩ መንገድ እንዲጫወት ነው የሚያስችለውና በዚህ ጨዋታ ላይ በቢልድ አፕ እንቅስቃሴዎች ላይ ሲሳተፍ ነበር። ለዮኬሬስ ራሱ ሌላ ጊዜ አሁን ለዮኬሬስ የግብ ዕድል አይሰጡትም፣ ኳሶችን አይሰጡትም እያልን ብዙ ሀሳብ እናነሳ ነበር። በጣም ቆንጆ ኳስ እንደውም ሰጥቶታል። የሆነ ሰዓት ላይ ቺፕ አድርጎ ኳሷን በአየር ላይ እግሩ ላይ ነው እንደውም ኳሱን ያስቀመጠለት ከተመለከተን እና ደግሞ ያቺ ያስቆጠራት ኳስ በቃ ይሄ ሳጥኑ ጠርዝ ላይ ከሳጥኑ ውጪ አክርሮ ጠበቅ አድርጎ ነው የመጣት እና የኦዴጋርድ እግር በጣም ጠንካራ እግር ነው። እንደምታውቁት ኦዴጋርድ ወደ ቀኙ መስመር አዘን ብሎ የሚጫወት ተጫዋች ነው እና ለሳካ በጣም ቀረብ ያለ ተጫዋች ነው። ኦዴጋርድ ይሄ ራይት ሚድፊልደር የምትሉት አይነት ተጫዋች ነው እና ወይም ደግሞ ሴንትራል ሚድፊልደር፣ አታኪንግ ሚድፊልደር ሆኖ ሊጫወት ይችላል። በዚህ ቦታ ላይ የሚጫወት ተጫዋች እንደመሆኑ መጠን ከሳካ ጋር እንደዚህ አይነት ኳሶችን ብዙ ሊቀባበሉ ይችላሉ። የዛሬ 2 ዓመት 3 ዓመት የነበረው አርሰናል ላይ የሳካና የኦዴጋርድ ጥምረት ነበር አንዱ በጣም የሚያስገርም የነበረው። አሁን ያንን አይነት አጫዋወት ነው ሜዳ ላይ ሲተገበረ የተመለከት ነውና በጣም ጥሩ እንቅስቃሴ ሲያደርግ ነበረ። ቅድም እንዳልኳችሁ የሳካ ምርጥ አሲስት፣ ከዛ ደግሞ የተጫዋቹ አጨራረስ ከሳጥን ውጪ የሞከራት ኳስ። ለምን ብዙ ጊዜ አሁን ተጋጣሚ ዘግቶ ሲጫወት በተለይ እንደ ብራይተን አይነት ዘግቶ ሊጫወት የሚፈልግ ወይ ደግሞ ብሎክ የሚጫወት አይነት ቡድን ከሆነ በክፍት ጨዋታ ጎል ማግኘት ሊከብድ ይችላል። ሴት ፒሱም ሊዘጋ ይችላል። አርሰናል በዚህ ጨዋታ ላይ ብዙም የማዕዘን ምት አላገኘም ነበር። ግን እነዚህ አይነት ነገሮች ቢኖሩም በጣም ትልቁና ወሳኝ የሚባለው ነገር ደግሞ እንደዚህ አይነት ከርቀት የሚሞከሩ ኳሶችን ሞክሮ ወደ ግብነት መቀየር። ልክ በሊቨርፑል ቤት ለምሳሌ ሶቦዝላይን ወይ ግራቨንበርህን እንደምናነሳው፣ በዩናይትድ ቤት ካዜሜሮን እንደምናነሳው፣ ቼልሲ ስንሄድ ስለ ካይሴዶ እንደምናወራው፣ አርሰናልም ስንመጣ ከርቀት ኳስ መምታት የሚችሉት እንደ ኦዴጋርድ እንደ ዴክላን ራይስ አይነት ተጫዋቾች ናቸው። ስለዚህ የኦዴጋርድ በዚህ ጨዋታ ላይ ጥሩ ፐርፎርማንስ ማሳየት ለቀጣዮቹ ጨዋታዎች ለአርሰናልም እጅግ በጣም ተስፋ የሚሆን ነገር ነው ማለት ነው። ሌላኛው ስለ ካላፊዮሪ ማንሳት ይጠበቅብናል። ነገር ግን ከዛ በፊት እዚህ ፕሮግራም ላይ እስካሁን ድረስ ከመጣችሁ ፕሮግራሙን ወዳችሁታል ማለት ነው። ጨዋታው እንዴት አያችሁት? ኮሜንት ላይ ጻፉልን እና ደግሞ ቪዲዮን ላይክ ካላደረጋችሁ አሁኑኑ አስታውሱና ቪዲዮን ላይክ አድርጋችሁ ፕሮግራሙን መከታተላችሁን ቀጥሉ። የካላፊዮሪ ጉዳይ እንግዲህ አርሰናል ዘንድሮ እኔ ልክ እንዳምነው ነው። በቃ የአርሰናል አምናም ብዙ ተጫዋቾች ሲጎዱበት ነበር፣ ዘንድሮም ተመሳሳይ ነው። ካላፊዮሪ አሁን ሲጎዳ ለሁለተኛ ጊዜው ነው። በነገራችሁ ላይ አሁን ሲጎዳ ለመጀመሪያው አይደለም፣ አሁን ሁለተኛ ጊዜው ነው። እንደውም በአርሰናል ቤት ብቻ አይደለም፣ በጣሊያን ብሔራዊ ቡድን ደግሞ ከጨመረን 3ኛ ጊዜ እናደርገዋለን። በጣሊያን ብሔራዊ ቡድንም ተጎድቶ እንደነበር ታስታውሳላችሁ። በጣሊያን ብሔራዊ ቡድንም ሲጎዳ እንዲሁ በተመሳሳይ በልምምድ ወቅት ነው የተጎዳው ነው ሲባል የነበረው። በልምምድ ወቅት ተጎዳ ተባለ። ከዛ የጣሊያን ብሔራዊ ቡድን ጨዋታዎች አመለጡት፣ ወደ አርሰናል ተመልሶ መጣ ማለት ነው። ቅድም ጨዋታው ላይ ዳቪድ ራያ ተጎድቶ ሕክምና ሲደረግለት ኬፓ ለማሟሟቅ ሲነሳ እንደነበር ተመልክተናል። ቲምበር አምና እስከ ጉዳቱ ነበረ ከፔዤ ጋር በአውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜ ላይ ሲጫወት የተመለከት ነው። ከዛ በኋላ ጭራሽ ተጎዳ እሱ። አሁንም የለም ቲምበር። ሂንካፔ ተጎድቶ ነበር፣ ሳሊባ ተጎድቶ ነበር፣ ማጋሌሽ አሁን ገና ነው ወደ ሜዳ የተመለሰው። የአርሰናል ተጫዋቾች ራሱ ኦዴጋርድን ጨምረን ሳካን ጨምረን ሌሎች የምናነሳቸውም ተጫዋቾች በአርሰናል በኩል ሲጎዱ የነበረባቸውን ሂደቶች ስናይ ነበር እና እኔ አርሰናል በዚህ ረገድ እድለኛ ነው ብዬ አላምንም። በተጫዋቾች ጉዳት በኩል ምናልባት ሌሎቹ ክለቦች ላይም እንደዚህ አይነት ነገር ሊያጋጥም ይችላል፣ ግን ዋንጫ ለማንሳት የሚፎካከር ቡድን ጋር ደግሞ ሲሆን በጣም የሚለይ ይሆናል ማለት ነው። ታዲያ በካላፊዮሪ በኩል ምንድነው የተፈጠረው የሚለውን ነገር ስንመለከት እንግዲህ
ከጨዋታው መጀመር አስቀድሞ በማሟሟቅ ሂደት ላይ ነበሩ። ምክንያቱም ያው እንደምታውቁት እንግዲህ ቲምበር ከጨዋታው ውጪ ሆኗል። ቤን ዋይት፣ ሞስኩዌራ በአርሰናል በኩል ጉዳት ላይ የሚገኙ ተጫዋቾች ናቸው እና ራይት ባክ ላይ እንኳን እነዚህን ተጫዋቾች ማሰለፍ አይቻልም ነበር እና ተጫዋቹ በማሟሟቅ ሰዓት ላይ ነው ጉዳት ያጋጠመው። ስለዚህ ምንም ማድረግ አይቻልም፣ ተጫዋቹን መቀየር ነበረበት። ተጫዋቾቹ ሊቀየሩ ችለዋል ማለት ነው። እኔ አርሰናል አሁን ያውም እኮ ሪካርዶ ካላፊዮሪ ይሄ ኢንጁሪ ፕሮን የሆነ ተጫዋች ነው። በጣም በተደጋጋሚ ጊዜ ጉዳቶች የሚያጋጥሙት ተጫዋች ነው። በቃ ጉዳቶች አሁንም ይመጡበታል። አምናም እንደዚሁ ነበር፣ ዘንድሮም እንዲሁ ነው። ሜዳ ላይ ትልቅ አገልግሎት ይሰጣል፣ ሲጎዳም ግን ደግሞ በትንሽ ነገርም ሊጎዳ ይችላል እና ይሄ ለአርሰናል ደጋፊዎች ትንሽ አስከፊ ነገር እንደሆነ የተመለከትንበት ጉዳይ ነው። ቀጣይ አርሰናል ምንድን ነው በሚያከናውነው ጨዋታ ላይ ምን ይጠበቃል የሚለውን ነገር እንመልከት። እንግዲህ አርሰናል ቀጣይ ተጋጣሚው ቪላ ነው። እኔ ቪላ እናወራዋለን ለሰኞ ቀጠሮ እንያዝና እንለያይ። እግዚአብሔር ቢፈቅድ በጣም ሰፊ ፕሮግራም ይኖረናል። በትንታኔ ፕሮግራማችን በቅድመ ዳሰሳችን አርሰናል ከቪላ ጋር ከሚያደርጉት ጨዋታ አስቀድመን ሰፊ ትንታኔ ይዘን እንመጣለን። ይኸው አስቶን ቪላ ከቼልሲ ጋር በሚደረገው ጨዋታ ላይ እየተመራ 2 ጎሎችን ያስቆጠረ ቡድን እና እኔ አሁን አስቶን ቪላ ከአርሰናል ጋር እንዴት ሊጫወት ይችላል? አርቴታ አላውቅም እዛ ጨዋታ ላይ ምን አይነት ቀመር ይዞ ሊመጣ እንደሚችል። የቪላ ተጫዋቾች ፈርስት ሃፍ እንደዛ ዘግተው ቼልሲ እያጠቃ ሲከላከሉ ከርመው ሁለተኛው አጋማሽ ላይ ተቀይረው መጡ፣ በዚህ ጨዋታ ላይ እንደምትመለከቱት ማለት ነው። እና አሁን አርሰናል ከቪላ ጋር በሚደረገው ጨዋታ የዚህ ተጫዋቾች መዳከም፣ ተጫዋቾች መጎዳት፣ ሌሎች ነገሮች ተጨማምረው ምን ነገር ከዚህ በኋላ እዛ ጨዋታ ላይ ልናይ እንችላለን። አርሰናል ያውም በቪላ ፓርክ ከጥቂት ቀናት በፊት ተሸንፎ የነበረ ቡድን ነው እና በጣም እልህ አስጨራሽ የሆነ ጨዋታ እዛ ጨዋታ ላይ ሊኖር እንደሚችል እንጠብቃለን። አርቴታ በእልህ በቁጭት ያ የተሸነፈበትን ጨዋታ ለመበቀል ወደ ሜዳ እንደሚመጣ በጣም ግልጽ ነው። ምክንያቱም ያንን 3 ነጥብ የቀማውን ቡድን መልሶ ውጤት ማስጣል ይፈልጋል፣ ማሸነፍ ይፈልጋል። አርሰናል ከዛ ቡድን ጋር የሚጫወተውና የሆኑ ቅያሬዎችን ማድረግ ይኖርበታል ብዬ አስባለሁ። የሆኑ ተጫዋቾችን መቀየር፣ ፊክስ ማድረግ፣ አጀስት ማድረግ ነገሮችን በጣም አስፈላጊ ነው የሚሆነው ማለት ነው። አርቴታ ጨዋታው ካበቃ በኋላ ምን አለ የሚለውን ነገር ስንመለከት አርቴታ ያው ደስተኝነቱን ገልጿል። በእያንዳንዱ ተጫዋቾች ኢንዲቪዥዋሊ ባሳዩትና በኮሌክቲቭ እንቅስቃሴ በጣም ደስተኛ ነኝ፣ ጨዋታውን ዶሚኔት አድርገናል፣ ተቆጣጥረን ነበር እና በዚህ በጣም ደስተኞች ነን። ነገር ግን ደግሞ በአንዳንድ በተፈጠሩ ሁኔታዎች ጨዋታው ወደ 2-1 መጥቶ ነበር እና በጣም በቃ አስገራሚ ሙከራ የሞከሩት እንደውም አለ በቃ ሲናገር ያ የተቆጠረውን ጎል ከዛ በኋላ ደግሞ የዳቪድ ራያን አስገራሚ ሴቭ ነው አርቴታ ያነሳው ከጨዋታው ማብቃት በኋላ እና በጣም ኢንክሬዲብል መሆኑንም ጭምር ነው አርቴታ የተናገረው። ትላንትና ጁሪየን ቲምበርን አጣን አለ አርቴታ ሲናገር ጨዋታው ካበቃ በኋላ። ትላንትና ጁሪየን ቲምበርን አጣን፣ አሁን ደግሞ በማሟሟቅ ጊዜ ሪካርዶ ካላፊዮሪን አተናል። እናም ዴክላን ራይስ እንደ ፉልባክ ሆኖ ነበር የተጫወተ ነው እና ፐርፎርማንሱን ስፕሪቱን በቡድኑ ላይ ይሄ የሰጣውን የማሸነፍ መንፈስ የማሸነፍ ስነ ልቦና አለማንሳት አይቻልም ብሏል። ብዙ ሰዎች ሳይ ነበር አርቴታ በባክስሪን የተጫወተው ብለው ሲናገሩ ነበር። ግን አርቴታ በባክስሪ አልተጫወተም ዛሬ እንደኔ እይታ ከሆነ ልክ ነው። ምናልባት በሆነ አይነት እይታ ካየ ነው ሂንካፔም ሴንተር ባክ ነው፣ ሳሊባም ሴንተር ባክ ነው፣ እንዲሁ ደግሞ ሌላኛውም ተጫዋች ስኬሊም ብለው ሊያነሱ ይችላሉ። ግን በትክክል እንዳየነው እዛ ቦታ ላይ ሲጫወት የተመለከትነው ተጫዋች ዴክላን ራይስ የቀኙ ቦታ ላይ በቀኝ ተመላላሽ ቦታ ላይ ሲጫወት የተመለከትነው ተጫዋች ነው እና ይህንን ነገር ነው ልናነሳ የምንችለው። ስለዚህ እሱም እንደ ፉልባክ አድርገን ያጫወት ነው ብሎ ነው የተናገረው እና እኛ ብሎ ተናግሯል። እንግዲህ ስለ ዋንጫ ፉክክሩ ሲጠየቅ ነው ይህንን ያለው አርቴታ። የዋንጫ ፉክክሩ ላይ ምን ትላላችሁ? ሲቲም አሸንፏል እና ምን ትላለ ተብሎ ሲጠየቅ እኛ መቆጣጠር የምንችለው የራሳችንን ነገር ብቻ ነው፣ በራሳችን ጨዋታ ላይ ጥሩ ነገር ማድረግ ብቻ ነው የሚጠበቅብን እና የራሳችንን ነገር ማሻሻል እንደሚኖርብን ብቻ ነው ማስበው። ሌሎቹ ነገሮች መቆጣጠር ማንችላቸው የሌሎች ክለቦች ጉዳይ ላይ ማድረግ የምንችለው ነገር የለም እና ተጫዋቾቻችን የበለጠ ከጉዳት እንዲመለሱ እንፈልጋለን። በጣም ፍሬሽ የሆኑ የታደሰ ጉልበት ያላቸው ነው። እንደውም እሱ ያለው ቬሪ ቬሪ ፍሬሽ
ብሎ ነው የተናገረው። በየ3 ቀኑ ተጫዋቾች ሪፍሬሽ አድርገው እንዲመለሱ እንፈልጋለን ሲል ነው አርቴታ የተናገረው። እና በእርግጥ በዚህ ጨዋታ ላይ ጥሩ ነገሩ የማጋሌሽ ወደ ሜዳ መመለስ፣ በጣም የአርሰናል ተከላካይ ሶሊድ እንዲሆን ይፈለግ ነበር። አርሰናል ክሊንሺት ይዞ መውጣት እየከበደው ነው እና የዚህ ተጫዋች ወደ ሜዳ መመለስ ገስዋት በጣም ይገርም ነው። ሲያሟሙቅ ራሱ የአርሰናል ደጋፊዎች ሲያጨበጭቡለት ነበረ። በደማቅ ሁኔታ ነው የተቀበሉት። ግርማ ሞገሱ እና የማጋሌሽ መመለስ በጣም ጥሩ ነው። ማጋሌሽ ደግሞ ከተመለሰ በቀጣይ ጨዋታ ላይ ኢቭን ከአስቶን ቪላ ጋር በሚደረገው ጨዋታ ላይ ሳይቀር ማጋሌሽን ከሳሊባ ጋር ያጣምርና ከዛ ካላፊዮሪ የማይደርስ ከሆነ ሂንካፔን እንደ ሌፍት ባክ አሰልፎ ከዛ ደግሞ ለካላፊዮሪ የሆነ አይነት ቦታ የሆነ መፍትሄ ሊፈልግ ይችላል ማለት ነው። ስለዚህ እንዲህ አይነት የጨዋታ ሂደቶችን ነው ሊያሳይ የሚችለው። ከሀቨርትዝም የቀናት ጉዳይ ነው ብሏል አርቴታ ሲናገር። በእርግጥ ያው ዮኬሬስ ላይ መታሰብ ያለባቸው ነገሮች አሉ። አሁን ጎል እያስቆጠረ አይደለም ተጫዋቹ። ከሱ ይልቅ እንደውም ለአርሰናል አጫወት ከዮኬሬስ ይልቅ የጋቢናይን ወይም ደግሞ የጋብሪኤል ሄሱስ አጫወት እጅግ በጣም የተለየና የተመቸ መሆኑን ማንሳት ይቻላል። እና እንግዲህ በአርሰናል በኩል ይሄንን ነው የምንመለከተው። ጨዋታው እንደ አርሰናል ደጋፊዎች ካያችሁት በተለይ የሁለተኛው አጋማሽ ጨዋታ የሚያስደስት አልነበረም። መጀመሪያው አጋማሽ ላይ የበላይነት የወሰደ በጣም ዶሚኔት አድርጎ ሲጫወት የነበረ ቡድን ጎሎችን አለማስቆጠሩ፣ ጨዋታውን መግደል አለመቻሉ እዛ ደቂቃ ድረስ አርሰናል እንዲቸገር አድርጎታል። ብራይተን ያው ያለፉትን ጨዋታዎች ጥሩ የተጫወተ ቡድን አይደለም። ሌሎች ነገሮችን ልናነሳ እንችላለን እንጂ ሁለተኛው አጋማሽ ላይ አርሰናል ምንድነው አሁን እኔ አንደው እንደ ምክንያት ልወስደው የምችለው ነገር በቃ የተጫዋቾች ድካም አለ፣ ግልጽ ነው። ስለዚህ 90 ደቂቃ ሙሉ እየሮጥክ እያጠቃ ምን እያልክ አትጮትም እና የአርሰናል አጫወት ከዚህ የመጣ ሊሆን እንደሚችል እገምታለሁ። ግን የማይገባኝ ነገር ደግሞ ተጫዋቾች ከደከሙ መቀየር አለባቸው። ለምሳሌ ሳካ 90 ደቂቃ ሙሉ መጨረስ አልነበረበትም። 95 ደቂቃ ሙሉ በቃ 67ኛው 70ኛው ደቂቃ ላይ በማዶኬ ቀይሮ ማስገባት የተሻለ ነው። ምክንያቱም ቀጣይ ደግሞ ከቪላ ጋር ከ3 ቀን በኋላ የሚጫወት ቡድን ነው። ያ ከግምት መግባት ወይም ደግሞ ታሳቢ መድረግ ያለበት ጉዳይ ነው። ከዛ ደግሞ ሌሎች ነገሮችን እናነሳለን እና የተከላካይ መስመሩ እየሳሳ ነው። እነ ቤን ዋይት እነ ሞስኩዌራ የመሳሰሉት ተጫዋቾች ጉዳት ላይ ናቸው። እነሱን ነገሮች እናነሳለን። ነገር ግን የተጫዋቾች መጎዳት እንዳለም ቢሆን ተጫዋቾችን ሮቴት ማድረግ በሚቻለው ወይም ማፈራረቅ በሚቻለው ልክ ማፈራረቅ እጅግ በጣም አስፈላጊ ነገር ይሆናል ማለት ነው እና ይሄን ነገር ነው እንግዲህ ልናነሳ የምንችለው። ለማንኛውም አርሰናል አሸንፎ ለጥቂት ሰዓታት የተወሰደበትን የእንግሊዝ ፕሪሚየር ሊግ መሪነት መልሶ ተረክቧል። እኔ ከአርሰናል በኩል ማደንቀው ጥሩ ነገር አሁንም ብዙ ጫናዎች ቢኖርባቸውም የተጫዋቾች ጉዳትም ቢኖር የተጫዋቾች መዳከምም ቢኖር ያ ሁሉ ነገር ቢኖር ያን ሁሉ ነገር ተቋቁመው አሁንም የፕሪሚየር ሊጉ ሰንጠረዥ አናት ላይ መቀመጣቸው እጅግ በጣም የሚገርም ነው እና በ42 ነጥቦች አርሰናል ሊጉን እየመራ ይገኛል። ማንቸስተር ሲቲ በ2 ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ ነው የሚገኘው። ሊቨርፑል ጥሩ ነው፣ ደረጃውን ከፍ አድርጓል። ቼልሲ ከዚህ በኋላ እኔ ከአርሰናል ጋር ለዋንጫ ይፎካከራል ብዬ አላስብም። ስለዚህ በአርሰናልና በቼልሲ በኩል ነው በማንቸስተር ሲቲ በኩል ነው ይቅርታ ቀጣዩ ፉክክር ይኖራል ተብሎ የሚጠበቀውና አርሰናል እንግዲህ በእነዚህ ሁሉ ጫናዎች ውስጥ ሆኖ ወሳኝ 3 ነጥብ ይዞ ወጥቷል። ቀጣይ እንግዲህ አልሸነፍ ካለው አልበገር ካለው የትኛውም ተጋጣሚ ቢመጣ ማሸነፍ ያቃተው ይኸው 11 ተከታታይ ጨዋታ ቪላ በዚህ አይነት ውጤት ነው እየቀጠለ የሚገኘውና ወላ ቼልሲ በሉት ቶተንሃም በሉት ዩናይትድ በሉት ሲቲ በሉት ይሄንን ክለብ ማስቆም የቻለ ክለብ የለም። አሁን አርሰናል ራሱ ማክሰኞ ይጋፈጠዋል ይሄንን ክለብና ምን አይነት ውጤት ይዞ ይወጣል የሚለውን አብረን እንመለከታለን። እናንተስ ግን ጨዋታው እንዴት አያችሁ? ጨዋታው እንዴት ነበር? ከአርሰናል በኩል ምን ጎደለ? ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። አሁንም መድፈኞቹ በሊጉ የደረጃ ሰንጠረዥ አናት ላይ ተቀምጠዋል። የዋንጫ ግስጋሴው ቀጥሏል። መድፈኞቹ ከዚህ በኋላ በሳምንቱ አጋማሽ ምን አይነት ውጤት ያስመዘግባሉ? እሱን እንግዲህ በሳምንቱ አጋማሽ አብረን የምንመለከተው ጉዳይ ይሆናል።